ሌተናል ጀነራል ታደሰ ወረደ ለሚደርስ ሁሉን አቀፍ ጥፋትና አደጋ ተጠያቂው ራሱ በጉልበት ያስተዳደሩን ስልጣን ለመያዝ እየሞከረ ያለው አካል መሆኑን ለመግለጽ እፈልጋለሁ ሲሉ በፖለቲካ አስተሳሰብ ሳይሆን በፀጉር አቆራረጥ አዲስ ስታይል ይዘው የመጡት ዶክተር ደብረጽዮን ደጀን ቢሮ ሰብረው በመግባት ካቢኔ አዋቀሩ። ግን በመቀሌ ሰማይ የጀት ድምጽ ሲሰሙ ከነካቢኔያቸው ከአዳራሽ ወጥተው በየመኪናቸው ገብተው ሄዱ መባሉ ተሰምቷል። ህወሓት ከአልሻባብና ከሁቲ አማጺ ጋር በትብብር እንደሚሰራና አብሮም እንደሚቆይ በድፍረት አደባባይ ወጥተው ተናግረው የነበሩት ኪዳኑ አመነ ዛሬ ደጀን ቢሮ የምክር ቤት አባል ሆነው ተገኙ። ሲኖዶሱ አክሱም ከተማን ቅድስት ከተማ ብሎ የሰየማትና በተጨማሪም አፄ ዮሐንስ ለሀገርና ለሃይማኖት ላበረከቱት አስተዋጽኦ እውቅና በመስጠት ስማቸው ከሰማዕታት ጎን እንዲጻፍ ሲል ወሰነ። የጳጳሳት ጉባኤ በ12 ነጥቦች ላይ ውሳኔ ማሳለፉና ከ12ቱ ውሳኔዎች ሁለቱ ቀደም ሲል የተገለጹት ሲሆኑ ሶስተኛው የአዲግራት ሊቃውንት ተወያይተው እርማት አድርገውበታል ያለውን የተአምረ ማርያምን መጽሐፍ አዲስ እትም እንዲሰራጭ ወስኗል። በአሜሪካና በኢራን መካከል በሆርሙዝ ሰርጥ የተኩስ ልውውጥ መጀመሩ ሲሰማ ይህን ተከትሎ የአሜሪካው ፕሬዝዳንት ሀገራቸው በኢራን ላይ ያደረሰችውን አዲሱን ጥቃት ላቭታፕ የፍቅር መታ በማለት ገለጹት። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ የሚቀርብላችሁ መርሃ ግብር ሲሆን በምድር ኃይል ፎሌን ሲነፋ፣ በአየር ኃይል ፓሬድ፣ በባህር ኃይል ማስተሪንግ ሲደረግ በሞርስ የበላይ ጠባቂ ተሰናድቶ ወደ እናንተ እንዲደርስ የተዘጋጀው የአርብ ሚያዝያ 30 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። የተወረዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ላስታውሳችሁና የሞርስ ኤዲሲ በቀደም ተከተል ካስቀደመው ቀዳሚ ዜና ጀምራለሁ። በህዝባችን ላይ ለሚደርስ ሁሉን አቀፍ ጥፋትና አደጋ ተጠያቂው ራሱ በጉልበት የአስተዳደሩን ስልጣን ለመያዝ እየሞከረ ያለው አካል መሆኑን ለመግለጽ እፈልጋለሁ አሉ ሌተናል ጀነራል ታደሰ ወረደ። አጭር በሆነና ባልተንዛዛ ጽሁፋቸው የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ እንዲህ ሲሉ ተናግረዋል። ከትግራይ ጊዜያዊ አስተዳደር ፕሬዝዳንት የተላለፈ ጥሪ ተመርጫለሁ ብሎ በቅርቡ ያወጀው አካል ጥሪውን ችላ በማለት ዛሬ ሚያዝያ 30 ቀን 2018 ዓ.ም በታጣቂ ጥበቃ ተደርጎለት በትግራይ ጊዜያዊ አስተዳደር የካቢኔ መሰብሰቢያ አዳራሽ ውስጥ የካቢኔ ስብሰባ ጀምሬያለሁ ብሎ በምስል የተደገፈ መረጃ ይፋ አድርጓል። ይህ ድርጊት የቀጣዩ አደገኛ ምዕራፍ መጀመር ይፋ የሆነበት አጥፊ እንቅስቃሴ ስለሆነ ይህ ህገወጥ ተግባርን ተከትሎ በህዝባችን ላይ ለሚደርስ ሁሉን አቀፍ ጥፋትና አደጋ ተጠያቂው ራሱ በጉልበቱ የአስተዳደሩን ስልጣን ለመያዝ እየሞከረ ያለው አካል መሆኑን ለመግለጽ እፈልጋለሁ። ታደሰ ወረደ ሌተናል ጀነራል የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሚያዝያ 30 ቀን 2018 ዓ.ም መቀለ። በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ተክለ ሃይማኖት የመግቢያ ንግግር በቀኖና ቤተ ክርስቲያን መሰረት ከበዓለ ትንሣኤው በኋላ በ25ኛው ቀን የሚካሄደው ዓመታዊ የርክበ ካህናት ቅዱስ ሲኖዶስ ምልአተ ጉባኤ የቅዱስ ሲኖዶስን ሪፖርት ለምልአተ ጉባኤው ቀርቦ በመቀጠልም የሲኖዶሱ ምልአተ ጉባኤ የሚወያይባቸውን አጀንዳዎች የሚያቀርብ አርቃቂ ኮሚቴ አባላትን ተመርጠዋል። ኮሚቴ አባላቱም ብፁዕ አቡነ ሄኖክ ሊቀ ጳጳስ፣ ብፁዕ አቡነ ኤውስጣቴዎስ ሊቀ ጳጳስ፣ ብፁዕ አቡነ እንጦንስ ሊቀ ጳጳስ፣ ብፁዕ አቡነ ቴዎፍሎስ ሊቀ ጳጳስ፣ ብፁዕ አቡነ ኤርሚያስ ሊቀ ጳጳስ፣ ብፁዕ አቡነ ፊልጶስ ሊቀ ጳጳስ፣ ብፁዕ አቡነ ኤልሳ ሊቀ ጳጳስ መሆናቸውን የቅዱስ ሲኖዶስ ጽሕፈት ቤት የሚዲያ ኃላፊ መምህር ዳንኤል ሰፈ ሚካኤል ነግረውኛል ሲል ዘገበው
የዘገበው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን አገልግሎት ነው። ይህ በእንዲህ እንዳለ ቅዱስ ሲኖዶስ ብፁዕ አቡነ ያሬድን የሶማሌ ጅግጅጋ ሀገረ ስብከት ሊቀ ጳጳስ አድርጎ መድቧል። ብፁዕነታቸው ለበርካታ ዓመታት የአርሲ ሀገረ ስብከትን የመሩ ሲሆን የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ በመሆንም ቅድስት ቤተክርስቲያንን አገልግለዋል። በእነ ሻለቃ ኃይሌ ገብረስላሴና በእነ ዶክተር አሸብር ወልደ ጊዮርጊስ ኦሎምፒክ ኮሚቴ መካከል የነበረው የፍርድ ቤት የክርክር መዝገብ እንዲዘጋ መወሰኑ ተሰማ። በእነ ሻለቃ ኃይሌ ገብረስላሴና በተከበሩ ዶክተር አሸብር ወልደ ጊዮርጊስ መካከል የተፈጠረው አለመግባባት በመደበኛ ፍርድ ቤት ላለፉት 2 ዓመታት ሲታይ መቆየቱን ዘገባው አስታውሷል። በእነዚህ 2 ዓመታት ለሚጠጋ ጊዜ እነ ሻለቃ ኃይሌ በፍርድ ቤት የኦሎምፒክን ማንኛውንም እንቅስቃሴ ሲያሳግዱ፣ የእነ ዶክተር አሸብር ኦሎምፒክ በበኩሉ እገዳውን ሲያስነሳ ዓመታትን አስቆጥሯል። ትናንት ከሃትሪክ ስፖርት ኦፊሻል ታማኝ ምንጮች ግን የሁለቱን ወገኖች ክስ ሲመረምር የነበረው የኢፌዴሪ ፌዴራል ከፍተኛ ፍርድ ቤት ልደታ ምድብ በዋለው ችሎት በሁለቱ ወገኖች መካከል የተከፈተው የክርክር መዝገብ እንዲዘጋ እና መዝገቡ ወደ መዝገብ ቤት እንዲመለስ ውሳኔ አሳልፏል የሚል ነው። እንደነዚሁ ታማኝ የሃትሪክ የመረጃ ምንጮች ከሆነ ጉዳዩን ከ1 ዓመት በላይ ሲመረምር የነበረው ፍርድ ቤት ስፖርታዊ ጉዳዮች መፈታት ያለባቸው በስፖርቱ ሕግና ደንቦች እንጂ በመደበኛ ፍርድ ቤቶች አይደለም በማለት የክርክር መዝገቡ እንዲዘጋ ውሳኔ መተላለፉና መዝገቡ ተዘግቶ ወደ መዝገብ ቤት እንዲመለስ የመጨረሻ ውሳኔ መሰጠቱን ገልጿል። በቅርቡ የቅዱስ ጊዮርጊስ ስፖርት ማህበር ከአስተዳደር ችግር ጋር በተያያዘ በተፈጠረ ችግር በደጋፊዎች ክስ መመስረቱን ተከትሎ በሽምግልና ቢፈታም ጉዳዩን ወደ መደበኛ ፍርድ ቤት የወሰዱት ከሳሾች ጉዳያቸውን በስፖርቱ ሕግ የማይፈቱና ክሱን የማያነሱ ከሆነ ፌዴሬሽኑ ክለቡን አግዳለሁ ማለቱ የሚዘነጋ አይደለም ሲል አስታውሶ ለሃትሪክ ስፖርት ኦፊሻል የዘገበው ጋዜጠኛ ይስሐቅ በላይ ነው። በፌዴራል መንግስት የፕሪቶሪያው ስምምነትን ቀሪ ያደረገውን የህወሓት አስተዳደር ለመተካት 8 ነጥቦችን ዘርዝሮ የትግራይ ጊዜያዊ አስተዳደር በማድረግ ለተሾሙት ሌተናል ጄኔራል ታደሰ ወረደ ደብዳቤ የደረሳቸው መሆኑን የታመኑ ምንጮች ያረጋገጡ ሲሆን ደብዳቤው በግልባጭ የደረሳቸው ጄኔራሉ በቢሮ ውስጥ የነበራቸውን ጓዝ ሳይሰበስቡ የተለያዩ ወረዳዎች ከዚህ ቀደም ሲደረግ እንደነበረው የዶክተር ደብረጽዮን ቡድን ቢሮ ሰብሮ በመግባት ጉልበቱን አሳይቷል ብለዋል። የዶክተር ደብረጽዮን ስልጣናቸውን እንዲያስረክቡ ግልባጭ የጻፉት በህገወጥ ሁናቴ የትግራይ ክልል ምክር ቤት አፈ ጉባኤ ሆነው የተሾሙት ወይዘሮ ኪሮስ ሀጎስ መሆናቸውም ተመላክቷል። ለዶክተር ደብረጽዮን ገብረ ሚካኤል በላኩት ይፋዊ ደብዳቤ መሰረት ወደ መደበኛ ስራቸውና ኃላፊነታቸው እንዲመለሱ አፈ ጉባኤው አሳውቀዋል ነው የተባለው። የዚህ ወሳኝ ደብዳቤ ግልባጭ ለትግራይ ጊዜያዊ አስተዳደር እንዲሁም ለክልሉ የጸጥታ አካላት እንዲደርስም ተደርጓል። የፕሬዝዳንቱን ቢሮ የሚገኝበት ደጀን በኃይል ሰብረው የገቡት የህወሓት አመራሮች የመጀመሪያ ስብሰባቸውን ማከናወናቸውም ተሰምቷል። በስብሰባው ላይ በቅልጥም ስለመጣው አዲስ አስተዳደር ማብራሪያ ይሰጣሉ የተባለ ቢሆንም ወደ ስቱዲዮ እስከገባንበት ጊዜ ድረስ መረጃው አልደረሰንም። በስብሰባው ላይ ግን ባለፈው ጊዜ ህወሓት ከአልሻባብና ከሁቲ አማጺ ትብብር እንዳለውና አብሮ እንደሚሰራ በድፍረት አደባባይ ወጥተው ተናግረው የነበሩት ኪዳነ አመኖ ዛሬ ደብረጽዮን ደጀን ቢሮ ገብተው ካቢኔያቸውን ሰበሰቡ በተባለበት ወቅት የምክር ቤት አባል ሆነው መገኘታቸው የህወሓትን ለቀጣናው ስጋት የኢትዮጵያ ታሪካዊ ጠላቶች ጉዳይ አስፈጻሚ መሆኑን ያረጋገጠ ነው ሲሉ የጉዳዩ ተመልካቾች አስረድተዋል። እነዚህ ተመልካቾች ስብሰባው ብዙ ጊዜ ማልቆየ በድንገት ፍርሃት በሚመስል ሁኔታ ስብሰባ ላይ የነበሩት በሙሉ ከአዳራሽ ወጥተው በየመኪናቸው ገብተው ሲሄዱ መታየታቸውን ተናግረው ምን አጋጥሞ እንደሆነ በዝርዝር ለማወቅ አልቻልንም። ግን የምንጠረጥረው ዛሬ አርብ ሚያዝያ 30 ቀን 2018 ዓ.ም ከቀኑ 5 ሰዓት ተኩል ለሁለተኛ ጊዜ የውጊያ ጀት አውሮፕላን በመቀለ ከተማ ሰማይ ላይ መታየቱ ሊሆን ይችላል ብለዋል። ይህ በእንዲህ እንዳለ የአድዋ ከተማ ፖሊስ በትግራይ ክልል ማዕከላዊ ዞን አድዋ ከተማ ሚያዝያ 28 ቀን 2018 ዓ.ም ከሌሊቱ 10 ሰዓት ላይ በከተማዋ ከንቲባ መኖሪያ ቤት ተወረወረ ስለተባለው የእጅ ቦምብ ክስተት እውነት መሆኑን ቦምቡ ሳይፈነዳ ቀርቶ በሰውና ንብረት ላይ ጉዳት አላደረሰም ሲል ተናግሯል።
ድርጊቱ የሽብር ተግባር መሆኑን የጠቀሰው ፖሊስ የድርጊቱ ፈጻሚዎችን ለመያዝ ከከተማ እስከ ዞንና ክልል የተቀናጀ የጸጥታ አካላት ስራ እየተከናወነ መሆኑንም ጠቁሟል። ከዚህ ቀደም በመቀሌ ዩኒቨርሲቲ ውጫዊ አጥር በአጠቃላይ 3 የቦምብ ፍንዳታዎች አጋጥመው እንደነበር መዘገባችን የሚታወስ ሲሆን በወቅቱ ድርጊቱን የፈጸሙትን እየተከታተልኩ ነው ሲል የተናገረው ፖሊስ ሳይደርስባቸው ዳግመኛ ባለፈው ማክሰኞ ሚያዝያ 26 ቀን 2018 ዓ.ም ምሽት በትግራይ ፕሬዝዳንት ጽሕፈት ቤት አካባቢ የቦምብ ፍንዳታ መከሰቱን ተከትሎ የድርጊቱን ፈጻሚ ለመያዝ ክትትል ይደረጋል ብሎ ነበር። ይሁን እንጂ ሽብር ፈጣሪ ናቸው የተባሉትም የሆነው ወይም ሆን ብሎ ያደረጉት አጥፊዎች የገቡበትና አየሁ የሚል አልተገኘም። ህወሓት ሐሰተኛ ገንዘብ ለማሳተም እቅድ ነበረው የሚሉ ምንጮች ወደ ህትመት ስራው ሳይገባ አልቀረም ሲሉ ነባራዊን ሁኔታ ጠቋሚ ነው አሉ። ይህ የሻዕቢያና የህወሓት ሴራ ህዝቡ ቶሎ ሊረዳና ሊጠነቀቅ ይገባል የሚሉት ምንጮች ህዝቡ ብር የለም ተብሎ እየተራበ የህወሓት አንጃ ግን ከሻዕቢያ ጋር በመመሳጠር የታተመ ሐሰተኛ ብር ወደ ገበያ እያስገባ መሆኑን ፍንጭ አግኝተናል ያሉት ምንጮች በተለያዩ የግብይት ስፍራዎችም ተሰራጭቷል ብለዋል። ይህንን አስጊ ነው ያሉት ምንጮች በአሁኑ ወቅት በክልሉ የዲጂታል ባንኪንግ ስርዓት እንዲደናቀፍ የተደረገ ሲሆን ገንዘብን ወደ ማሽንና ንብረት በመቀየር ሀብት በማሸሽ የተጠመዱ ግለሰቦች መኖራቸውም እየተነገረ ነው። የግለሰቦችን ማንነትና በየትኛው አካባቢ እንደሚገኙ ለማጣራት ግን የተደረገው ሙከራ ባይሳካም እንዲህ ባለው ድርጊት ላይ የማይተባበር ባለሙያና ባለሀብት ይወገዳል ተብሎ በህወሓት የሐውልቲ ካድሬዎች ማስጠንቀቂያ በመሰጠቱ ጥቆማ ለማቅረብም ችግር ሆኗል ነው የተባለው። ቡድኑ ባወጣው መመሪያ መሰረት ባንኮች ብድር እንዲሰጡ የሚገደዱት ለእነሱ ታማኝ ለሆኑ ባለሀብቶች ብቻ ሲሆን እነዚህም ባለሀብቶች ንግዳቸውን ከሻዕቢያ ጋር ብቻ እንዲያስተሳስሩ ይገደዳሉ። የሚገርመው ደግሞ ዓለም በደረሰበት የዲጂታል ፋይናንስ ዘመን የደደቢት ባንክን ጨምሮ ሁሉም የፋይናንስ ተቋማት በጥሬ ገንዘብ ብቻ እንዲሰሩ መታዘዛቸው ነው። ይህም በሻዕቢያ በኩል ሊታተም የታቀደውን ፎርጅድ ብር በቀላሉ ለማሰራጨትና የዘረፉትን ወርቅና ብር በጎረቤት ሀገር በኩል ለማሸሽ የታለመ የአገር ክህደት ነው የሚሉ አልታጡም። ራሱን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበላይ ከሆነው ቅዱስ ሲኖዶስ ለይቻለሁ ብሎ በመንበረ ሰላማ የራሴን ሲኖዶስ መስርቻለሁ ያለው የትግራይ ሲኖዶስ አክሱም ላይ ያስተላለፈው ውሳኔ አዲስ ችግር ይዞ የሚመጣ እንዳይሆን ስጋት የፈጠረ መሆኑን ለሞርስ የሚደርሱ መረጃዎች ያመለክታሉ። በአክሱም ከተማ ተወልደው ያደጉት እብታቸውን የቀበሩ አሁንም ድረስ በሚከተሉት ሃይማኖት እያመለኩ የሚኖሩ ኢትዮጵያውያንን አቅፋ የያዘችው የአክሱም ከተማ ከቅርብ ጊዜ ወዲህ ሃይማኖት ተኮር ልዩነትን በማስተናገድ ላይ ትገኛለች ብለዋል። ከእስልምና እምነት ተከታዮች ጋር በተያያዘ የሶላት ስፍራ መከልከልና በኪራይ ማግኝተውት የነበረው ስፍራ ላይ በጀማዓ ሆነው ሶላት እንዳይሰግዱ የመከልከላቸው ሁኔታ በመግባባትና በመተሳሰብ ልባት ሳያገኝ የአዛን ድምጽ በስፒከር ማሰማትና ተሰባስቦ መስገድ የሚከለክል ሕግ ተግባራዊ እንዲሆን መደረጉን የሚናገሩ ነበሩ። በየትኛው መመሪያና ደንብ ማን በሚባል የስራ ኃላፊ የተወሰደ የህግ ማስከበር ሂደት እንደሆነ በይፋ ሳይገለጽ የእስልምና እምነት ተከታዮች እንደ ወትሮ በኪራይ ባገኙ ስፍራ ላይም የሶላት ስግደት በሚያከናውኑበት ወቅት ረብሻ መነሳቱንም ዘግበን ነበር። ይህንን አይነት ድርጊት ለማስተካከልና መፍትሄ ለመሻት ይሰራል ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ለእምነቱ አባቶችም ቃል ገብተው ነበር። የሆነና የተገባው ቃል ሳይፈጸም በምርጫ ቦርድ ህጋዊ ቅቡልነት ያጣው የቀድሞ ህወሓት ቡድን በስልጣን ጥም እንቅልፍ ያጡትን ዶክተር ደብረጽዮንን ወደ ስልጣን መልሼ ፕሬዝዳንት አድርጌያለሁ ባለ ሰሞን ራሱን የመንበረ ሰላማዊ ሲኖዶስ ብሎ የሚጠራው ቡድን ደግሞ ያሳለፈው ውሳኔ ከፍተኛ ስጋት ፈጥሯል። ያው ራሱን የመንበረ ሰላማ ሲኖዶስ ብሎ የሚጠራው ቡድን አክሱም ከተማን ቅድስት ከተማ አክሱም ጽዮን በማለት ሰይሜያለሁ ብሎ አውጇል። አዋጁን ተከትሎ ከእንግዲህ በቅድስቲቱ ከተማ ነዋሪ መሆን ስለሚችሉ ሰዎች ዕጣ ፈንታም አሳስቦናል የሚሉ ድምጾች እየተሰሙ ነው። ይህ ብቻ ሳይሆን ለአፄ ዮሐንስ አራተኛ ከእንግዲህ ሰማዕት እየተባሉ እንደሚጠሩና የሰማዕትነት እውቅና የተሰጠ መሆኑን ራሱን መንበረ ሰላማ ሲኖዶስ ብሎ የሚጠራው ቡድን ይፋ ማድረጉን ተከትሎ ጥያቄ ያለን የሚሉ የታሪክ አዋቂዎች ዘመኑ የሚጠይቀው የጋራ የሚያደርግ ትርክት መፍጠርን እንጂ ከፋፋይ የሆነ ትርክትን አዲሱ ትውልድ ላይ መጫን ተገቢነት የለውም ብለዋል።
በዚህ ዙሪያ ላይ እንኳን የጋራ የሆነችው የኢትዮጵያ መሪ ስለነበሩ ሰው ቀርቶ ሁሉም ሊመክርበት ይሁንታውንም ሊቸረው ይገባ ነበር ባይ ናቸው። ራሱን የመንበረ ሰላማ ሲኖዶስ ብሎ የሚጠራው ቡድን ውሳኔውን ያሳለፈው አክሱም የሕገ ልቦና የኦሪትና የክርስትና እምነት መሰረት በመሆኗ ነው በማለት ለውሳኔው ያበቃውን ምክንያት አስቀምጧል። ግን እርምጃው ከሀገሪቱ ሕገ መንግስታዊ የሴኩላሪዝም መርህ ጋር የሚጋጭ የከተማዋን ሙስሊም ነዋሪዎች መብት የሚጋፋ ነው ለሚለው መልስ የሚሆን ሀሳብ በይፋ አላስቀመጠም። ለአጼ ዮሐንስ አራተኛ የሰጠው የሰማዕትነት እውቅናን ተከትሎ አጼ ዮሐንስ በኢትዮጵያ ታሪክ ሙስሊሞችን ተጠመቁ ካልሆነ ሀገር ለቃቸው ውጡ በማለት ያስገደዱ፣ የእስልምና መጻሕፍትን ያቃጠሉና አሻፈረኝ ያሉትን ያስጨፈጨፉ መሪ መሆናቸውን ከሚያትቱ ትርክቶች ከያዙ ድርሳናት ውስጥ እየመዘዙ የኢትዮጵያውያንን አብሮነት ሳንካ እንዲገጥመው የሚያደርግ የመለያየት ባህሪ የተላበሰ ሲሉ የሚተቹ ወገኖች አልጠፉም። ከዚህ የለፈ ሲልም በወቅቱ የተፈጸመውን ግፍ መደገፍ አይሆንም ወይ ብለው የሚጠይቁ ወገኖች በየፊናቸው የየራሳቸውን ጥያቄ ያነሳሉ። ኢትዮጵያ ከብዙ ዘመናት አንስቶ ሲንከባለሉ ዛሬ ላይ የደረሱ ችግሮችን ለመፍታት ልጆቼ ምከሩና የሚያግባባ አንድ የሚያደርግ ሀሳብ አዋልዱ ብላ በምጥ በተያዘችበት በዚህ ጊዜ ሌላ አጀንዳ ማንሳት ጥቅምና ጉዳቱን አስረዱን የሚሉ የቀደመውን ከፋፋይ ትርክት ፈጣሪዎች የአሁኑን እኔ ያልጋገርኩት እንጀራ ከምጣዱ ሳይወጣ ይሻግታል ባይ ወገኖችንና ቡድኖች አድራጎታቸው አልገባንም ሲሉ መልስ የሚሻ ጥያቄ በማንሳት ላይ ያሉ ወገኖች አሉ። ሲኖዶሱ በአክሱም ከተማ ቅድስት ከተማ ብሎ የሰየማትና በተጨማሪም አጼ ዮሐንስ ለሀገርና ለሃይማኖት ላበረከቱት አስተዋጽኦ እውቅና እንደሰጠና ስማቸውን ከሰማዕታት ጎን እንዲጻፍ ሲል የወሰነው ራሱ የመንበረ ሰላማ ሲኖዶስ ብሎ የሰየመው ቡድን በመንበረ ሰላማ ከሳቴ ብርሃን የጳጳሳት ጉባኤ በ12 ነጥቦች ላይ ውሳኔ ማሳለፉንና ከ12ቱ ውሳኔዎች ሁለቱ ቀደም ሲል የተገለጹት ሲሆኑ ሶስተኛ ውሳኔ የአዲግራት ሊቃውንት ተወያይተው እርማት አድርገውበታል የተባለው የተአምረ ማርያምን መጽሐፍ አዲስ እትም እንዲሰራጭ የወሰነው ውሳኔ ነው። የአዲግራት ሊቃውንት እርማት አደረጉበት የተባለው የተአምረ ማርያም ክፍልና ምዕራፍ የትኛው እንደሆነና በምትኩ ውስጥ ታርሞ የገባው የትኛው እና ምን የሚል እንደሆነ በግልጽ አላብራራም። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው ምስጋናቸውን አብዝተው አቅርበውላችኋል። አሁንም ላይክ፣ ሼር፣ ሰብስክራይብ በማድረግ እገዛችሁን እንድትሰጡንና አዳዲስ ቤተሰቦችን እንድናፈራ ታደርጉ ዘንድ መልእክታችንን እነሆ። በዚህ ወደ ውጭ ዜና አልፋለሁ። በሱዳን የሚገኙ ኢትዮጵያውያን ስደተኞች በጦርነት እንዲሳተፉ ጫና እየተደረገባቸው መሆኑ እየተሰማ ነው። በሱዳን የስደተኞች መጠለያ ጣቢያ የሚገኙ የትግራይ ተወላጆችና የቀድሞ የሰራዊት አባላት በሱዳን የእርስ በርስ ጦርነት ውስጥ እንዲሳተፉ ግዴታ እየተጣለባቸው መሆኑን የዘገበው አፍሪካን ኢንተለጀንስ የሱዳን ወታደራዊ ኃይል እነዚህ ስደተኞች ከፈጣን ደራሽ ኃይሎች ጋር እንዲዋጉ እያስገደደ መሆኑንና ትዕዛዙን የማይቀበሉትን ደግሞ ወደ ኢትዮጵያ እናባረራቸዋለን በሚል እየዛተባቸው መሆኑን ይፋ አድርጓል። የሱዳን ወታደራዊ መንግስት ዓለም አቀፍ ሕግን በመጣስ ስደተኞችን ለጦርነት እየመለመለ መሆኑን ያመለከተው ዘገባ ቀደም ሲል በህወሓት አቅራቢነት ለአንድ ታጣቂ በወር $300 እየተከፈለ ሲሰማራ የነበረው የቀጠር ታጣቂ ቁጥር 21109 የነበረ ሲሆን አሁን ላይ ግን በጦርነቱ ምክንያት ቁጥራቸው ወደ 3700 ዝቅ ማለቱ ተመልክቷል። ከፍተኛ የአሜሪካና የእስራኤል መንግስት ልዑካን አባላት አስመራ መግባታቸው ተሰማ። የልዑካን ቡድኖቹ በቆይታቸው ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንዲሁም ከከፍተኛ የመንግስት ባለስልጣናት ጋር የሚወያዩ ሲሆን በኤርትራ ላይ የተጣሉ ልዩ ልዩ ማዕቀቦች በሚነሱበት ብሎም ኢኮኖሚያዊ ድጋፍ በሚሰጥበት ዙሪያ መምከር ላይ ያተኮረ ስለመሆኑ ቅርበት ያላቸው የዲፕሎማቲክ ምንጮች ጠቁመዋል። በኢትዮጵያና ግብጽ መካከል በናይል ወንዝ አጠቃቀም ዙሪያ በአሜሪካ አሸማጋይነት ድርድር እየተካሄደ መሆኑን ያስታወሱት ዲፕሎማቲክ ምንጮች ኢትዮጵያ ደጋግማ የምታነሳው የባህር በር የመሻት ጉዳይን በተመለከተና ኤርትራ ስራ ላይ ያላዋለችውን የአሰብ ወደብን በተመለከተ ሀሳብ ሊያነሱና ሊወያዩ ይችላሉ የሚል ግምት መኖሩን አልሸሸጉም። በአሜሪካና በኢራን መካከል በሆርሙዝ ሰርጥ የተኩስ ልውውጥ መጀመሩ ተዘገበ። የተለያዩ ዓለም አቀፍ የሚዲያ ተቋማት እንደዘገቡት ከሆነ ቀደም ሲል የነበረው የተኩስ አቁም ስምምነትን የጣሰ መሆኑንና ሁኔታው ወደ መጠነ ሰፊ ወታደራዊ ግጭት እንዳያመራ ስጋት ፈጥሯል ባይ ናቸው። ኢራን
አሜሪካ ጃስክ ከሚሰኛ አካባቢ ወደ ሆርሙዝ ሰርጥ እየተጓዘ በነበረ የኢራን የነዳጅ ጫኝ መርከብና በተባበሩት አረብ ኤሚሬት የፈጃይራ ወደብ ትይዩ ወደ ሆርሙዝ ሰርጥ እየገባ በነበረ ሌላ መርከብ ላይ ጥቃት በመሰንዘር የተኩስ አቁም ስምምነቱን ጥሳለች ስትል አሳውቃለች። በሌላ በኩል የአሜሪካ ጦር ኢራን ያለምንም ትንኮሳ ጥቃት ማድረሷንና ለዚህም የሚገባትን ምላሽ ለመስጠት ጥቃት መፈጸሙን ገልጿል። የአሜሪካ ጦር በኢራን የቃሸምና የባንደር አባስ ወደቦች ላይ አየር ድብደባ መፈጸሙን ፎክስ ኒውስ ዘግቧል። በተጨማሪም አሜሪካ ከቀጣናው ሀገራት ጋር በመተባበር በካሚር ሰሬክና በቃሽም ደሴት የባህር ዳርቻዎች በሚገኙ ስፍራዎች ላይ ጥቃት መፈጸሟን የገለጹት የኢራን ወታደራዊ ባለስልጣናት የኢራን ጦር ለተሰነዘረበት ጥቃት ወዲያውኑ የአጸፋ ምላሽ መስጠቱን አስታውቀዋል። የኢራን የባህር ኃይል በሶስት የአሜሪካ መርከቦች ላይ ጥቃት የፈጸመ መሆኑና በሆርሙዝ ሰርጥ ምስራቃዊ ክፍልና በቻባሃር ወደ ደቡባዊ አቅጣጫ በሚገኙ የአሜሪካ የጦር መርከቦች ላይ ከፍተኛ ጉዳት ማድረሱን የሀገሪቱ ሚዲያዎች ዘግበዋል። በዋና ከተማዋ ቴህራንና በደቡባዊቷ የባንደር አባስ ከተማ ከፍተኛ የፍንዳታ ድምጾች መሰማታቸውን ተከትሎ የኢራን መንግስታዊ ሚዲያዎች በሀገሪቱ የባህር ዳርቻዎች ላይ የተበታተኑ ጥቃቶች እየተፈጸሙ መሆኑን ዘግበዋል። ይህ በእንዲህ እንዳለ አሜሪካ በኢራን መርከቦች ላይ ያደረሰችው አዲስ ጥቃትን ተከትሎ ከኢራን ጋር ለድርድር መቀመጧን ፕሬዚደንት ዶናልድ ትራምፕ ለሪፖርተሮች መናገራቸውን ሮይተርስ ዘግቧል። የአሜሪካው ፕሬዚደንት ሀገራቸው በኢራን ላይ ያደረሰችውን አዲሱን ጥቃት ላፍታፕ የፍቅር መታመታ ሲሉ ገልጸውታል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው ምስጋናቸውን አብዝተው አቀርበውላችኋል። በምድር ኃይል ፎሌን ሲነፋ፣ በአየር ኃይል ፓሬድ ሲደረግ፣ በባህር ኃይል ማስተሪንግ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተዘጋጀው የሚያዝያ 30 ቀን 2018 ዓ.ም የሞርስ ዜና የእስካሁኑ ነበር። ከዜናው ጋር ኢዮብ ደመቀ አብሬያችሁ ነበር። በቀጣይ የሞርስ መርሃ ግብር አገኛችኋለሁ። እስከዛው ድረስ ጤና ይስጥልኝ።